እንዴ ከብዳል እኮ ግዴታ ቀለል ያለ አታመጣም ታዲያ መሸከም ያለብን እንዴ እኔ ቀለል ያለ ነገር አልተሸከምኩም ተሸከም ሰላም ቤተሰብ ዛሬ በሳቅ ነው ምን ጀምር ሰላማችሁ ይብዛልኝ ውድ ዩቲዩብ ቻናሌ ቤተሰቦች ሰላም ናችሁልኝ ወይ እኔ እግዚአብሔር ይመስገን በጣም ደህና ነኝ እንደው አንጀቴን ራስ ምን ያደረጋችሁልኝ ዛሬ በተለይ ማለት ነው ቤተሰብዬ ሄርሜላና አብርሽን አንድ ላይ ሳያቸው እንደዛ እንደ ጦስ ዶሮ ስትሽከረከረው ስትመነቃቀር አናዳይ ነበረ ቪዲዮዬን ካዳመጣችሁት ማለት ነው እና አሁን ላይ ደግሞ ሩታና ፈረንጁ ደስ የሚያሰኝ አንጀቴን ቂቤ ያጠጣ ቪዲዮ ነው የሰሩት ማለት ነው። ፈረንጁ የልጅ አዋቂ ምን አለ እንደው እንደዚህ ስማርት ማይንድ እንዳንተ ለአብርሃምም ትንሽ ቦጨቅ አርጎ ቢሰጠው ፈጣሪ ማለት ነው። የምሬን ነው። አብርሃም እኮ ማለት ነው እዛ አካባቢው ካሉት ጓደኞቹ ትንሽም ቢሆን በእድሜም ትንሽም ቢሆን ከፍ ያለ ነው እንዴ ማስተዋል ግን 0% ኦ ማይ ጋድ አብርሃም የሚችለው ምንድነው የዩቲዩብ ቻናል እየከፈተ ከሊን ሰብስክራይብ አድርጎ በጎጎኑ እሱ ነው በቃ ከዛ ባለፈ እንዴት ሚስት ትሪት እንደምትደረግ ሚስት ስትኖረው እንዴት ጨዋ መሆን እንዳለበት ምንም አያውቅም እያወቀ ግን ማለት ነው መተግበር አይፈልግም እና ዛሬ ያንን ሀባብ ስላሸከማችሁልን እኔ እንዲያውም ቅር ያለኝ አንድ 10 ኪሎ ቢሆን ደስ ይለኝ ነበር ማለት ነው አንድ 10 ኪሎ ሀባብ ምን አላት ትንሽ እኮ ናት እንዴ ወጠምሻ አይደለ እንዴ በየቀኑ አይደለ እንዴ ጂም የሚገባው ኦ ማይ ጋድ ለዚህ ወጠምሻ ማለት ነው እንዲያውም ከፍ ያለ ነገ ደግሞ ሙቀጫ አሸክማችሁኑልን አዎ እኛ ደስ ብሎናል ዛሬ ደስ ብሎናል አንጀቴን የራሰው ማለት ነው ቢያንስ ቤተሰብ ቢያንስ ምን ያክል ትንሽ እንደው ከተሰማው ነው እሱንም አይ ዶንት ኖ የሆነ ፋየር ኤጅ ላይ እንዳለ ወጣት ነው ሲያደርገው የነበረው ፉን ምናምን አያብርሽ እንደው ቶሎ ብሰል ብቻ ቶሎ እድሜ ጨመር አድርጎ አብርሃም በስሎ ማየት ነው የሚፈልገው የምር ነው ብላችሁ አንዳንዶች እድሜያቸው በጣም አነስተኛ ሆነው በጣም አስተዋይ ናቸው እስቲ ፈረንጁንና አብርሃምን አነጻጽሩ ቤተሰብ ፈረንጁ የሚናገረውን ቃላት ብቻ እዩት ፈረንጁ ዛሬ ስማርት ነው የሆንክብኝ የምሬን ነው ምልክ እንደው ፈጣሪን አስተሳሰብክን ይጨምርልክ ባይዘው ቤተሰብ ፈረንጁ ለጭንቀት ለሆኑ ቪዲዮዎች የሚመች ልጅ አይደለም አይታችሁታል ከዚህ በፊት ሲሪየስ በሆነ ጉዳይ ላይ በሩታና ባብርሽ ማለት ነው ቪዲዮ ሲሰሩ ሲስቅ የሆነ በቃ ፊቱ ላይ ፈገግታ ይታያል ፈገግ የማይባል ቦታ እና የሱ ኔቸር ምንድነው ተፈጥሮ በራሱ ልጁ ፈገግተኛ ቀልደኛ ነው ድሮም ሩታን በጣም ድሮ ያስቃት ነበረ ቪዲዮዎቹን ተከታተሉ ከነበረ ማለት ነው እና እሱ የሚመቸው ለፈገግታ ለሳቅ ለቀልዶች ለምናምን ነው በዛ ላይ ደግሞ አስተሳሰቡን እዩት ከንግግሩ ማለት ነው የምሬን ነው የፈረንጁ ሚስት ታደለሻል የወደፊት ሚስቱ እንደዚህ በቃ ብስል የሆነ ልጅ ሆኖ አእምሮ ብስል የሆነ ልጅ የምሬን ነው እና ፈጣሪ ይሄንን አስተሳሰብን እንደው ያጽናል እስከመጨረሻው የምሬን ነው እና አብርሽ ተማር በቃ ከነዚህ ከትንንሾች ወንድሞች እንኳን ተማር ምን ያህል በሳል መሆን እንዳለብህ መናገር እንዴት ማወቅ እንዳለብህ የሚጎዳህን የሚጠቅምህን እስቲል አጠገብህ ካሉት እንኳን ተማር ማለት ነው ዝም ብሎ ዩቲዩብ ላይ የሆነ ነዳጅ ድፍድፍ ዘይት ይመስል ዝም ብሎ እያመጡ የማይረቡ ቪዲዮዎችን መለጠፍ ብቻ አይደለም ሁሉ ጊዜ አትራክት የምታደርገው አንተ ሴት ላይ ከዚህ ሙድ ውጣ አሁን ዛሬ ደስ ነው ያለኝ የምሬን ነው ቀኔን ምሽቴን ያሳምራችሁልኝ ምሽቴን በቃ ቀን በጣም ተናድጄ ነበረ አብርሃም እንዲህ ሲሆን ከሄርሜላ ጋር የምሬን ነው ቤተሰብ በጣም ነው የሚከፋኝ ማለት ይሄ ነገር እኔ እንጃ አብረናቸው በጣም ረጅም ጊዜ ስለቆየን ይመስለኛል በዚህ ድርጊቶች ውስጥ አብርሃም ሲሳተፍ ደስ አይለኝም በቃ የሚያደርገውን ድርጊት ያናድደኛል ለምን ሩታና አብርሽ አንድ እንዲሆኑ እንዲግባቡ እንዲስማሙ በፍቅር አብረው እንዲኖሩ ልጃቸውን እያሳደጉ ይሄ ውስጣዊ ልባዊ ምኞቴ ነበረ ግን እየሆነ ያለው ሌላ ስለሆነ አብርሃም ደግሞ ብዙ ጊዜ በጣም በማጥፋት ሪከርድ ስለሰበረ ንድድ ነው ብለው በቃ ግን እኛም እየተጎዳን ነው በነገራችን ላይ ዩቲዩብ ላይ ሐሳባችሁን በውስጥ ገብታችሁ እነሱ ቪዲዮ ሲለቁ ኮሜንት እንኳን ሲጽፉ እንዴት እየተሰማቸው እንደሆነ የምታነቡባቸው ልጆች አሉ በጣም ተናደው የሚጽፉት ኮሜንት ምን ያህል እንደተበሳጩ የሚያሳይ ነገር ታያላችሁና እኛ ደግሞ እንደዚህ እየተናገርን እረርድብን ይያል የምር እኔ ጨጓራም ወይ ነበር ብያችኋለሁ ከዚህ በፊት እና አንዳንድ ሰዎች የውሸት ሊመስላችሁ ይችላል የምሬን ነው ብላችሁ
ከአንጀቴ ነው አንዳንድ ነገሮችን ሳይ በቃ ከልቤ ሆኜ ነው የምናገረውና አስተያየት የምሰጠው። ለማንኛውም ግን ማለት ነው ትንሽ ሴንስ ይኖረዋል ብዬ አስባለሁ። ምን ያህል ሩታ 9 ወር ሙሉ ያለምንም አጋዥ እስቲል እኮ ጫማ ማድረግ እንኳን ምን ያክል እንደሚከብድ ካልሲ እንኳን ለማድረግ ምን ያህል እንደሚከብዳት ስትናገር እንግዲህ አብርሃም ጭንቅላት ካለ ምን ያክል ማሰብ እንዳለብህ የምትረዳበት ቪዲዮ ነው ዛሬ አጠገብክ እንግዲህ እንድታይ ያደረጉክ በተግባር ማለት ነው። ስለዚህ ሴት ልጅ በእርግዝና ሰዓት ባታረግዙ እንኳን ህይወት ስሜቱን ባታውቁ እንኳን እንዴ ሚዲያ ሁሉ ቴክኖሎጂ የሆነ ዘመን ላይ ያለ ነው። ብዙ ነገሮች ይለቀቃሉ፣ ብዙ ነገር ታነባላችሁ፣ ትሰማላችሁ። ስሜቱ ብቻ ምንም ሳትሆኑ ማወቅ ትችላላችሁ፣ ህሊና ያለው ሰው ማለት ነው። እና የሩታ የ9 ወር ጊዜያቶቿ እስቲል አላስቸገረችም። እንዲያውም እሷ የባህሪ ለውጥ አለ፣ የሆርሞን መቀያየር አለ። በዛ ውስጥ ደግሞ አብርሃም ተው የተባለውን ነገር ያረግ ነበረ። ሩታ በጣም ትበሳጭ ነበር፣ ትናደድ ነበር፣ ታለቅስ ነበር። እስቲል እሷ ብቻ ሳትሆን ጽንሱንም በራሱ የሚፈጥርበት ችግር አለ። ስለዚህ አብርሃም ምንም አይነት ግንዛቤ የለውም፣ ሰዎችም ሲነግሩት አይሰማም። እና ይሄ ቪዲዮ ትንሽም ቢሆን ሀሳብክን ሰብሰብ እንድታረግ ይጠቅምካል። መጀመሪያ አካባቢ ላይ በጣም ደስ አላለው እነሱ ጠርተውት ማለት ነው ምን እንደሆነ ለማወቅ እንጃ። የሆነ ያለ አይደለ የሆነ እኔ እንዲህ ፊቱን ስመለከተው ማለት ነው በቃ የሆነ ንዴት ውስጥ ያለ ሰው ግን ያን ንዴቱን ለመቆጣጠር የሚሞክር አይነት ፊት ነው ያየሁበትና ኡፍ ኤርቤላ እንደው ፈጣሪ ስራሽን ይስጥሽ። አሁንም ደግሜ ለሁለተኛ ጊዜ ማለት ነው ልጅቷ በጣም ተጽዕኖ አድርጋበታለች። ቤተሰብ ቀላል እንዳይመስላችሁ ይሄ ነገር ተጽዕኖ አድርጋበታለች። በስራ ሰበብ ራሱ ይሄ ነገር ስራ ቢሆን በስራ ሰበብ ራሱ የሆነ ነገር አይምሮ ውስጥ አስቀምጣበታለች እና ይሄ ልጅ እንጃ የሆነ ብቻ መመለስ ባለበት ወቅት ካልተመለሰ ከባድ ሚዛን ውስጥ ነው የሚገባው። እመኑኝ ማለት ነው። እንዲህ ነው አንዳንዶች ሳያስቡ የማስቡት ወጥመድ ውስጥ ገብተው ህይወታቸው ምስቅልቅል የሚለውና ለማንኛውም ግን ሩትዬ ፈታ ብላ ስለመጣች ሳቋንም ደግሞ በዚህ ልክ ስላየው ደስ ብሎኛል። ምንም አልመሰላትም። መጨረሻ ላይ ራሱ ያቀራረቡ ሁኔታ ምናምን ነገር አይታችሁታል። ሲሄድ ደስ ብሎት አይደለም ሄደው ተናዷል። የተናደደበት ምክንያት ደግሞ በቃ ለሱ የተሰጠው ማለት ፈተና አግባብ እንዳለው ነገር አይደለም ያሰበው ማለት ነው። እና ምን ብሎ ተናግሯል ማለት ነው? አጠገብሽ እንደሆን ትፈልጊያለሽ ወይ? ህዝብ ፊት ማለት ነው ትፈልጊኛለሽ ወይ? ሩታ አዎ እንድትርቀኝ አልፈልግም ከአጠገቤ እንድትሆን ፈልጋለሁ ብላ ልፍስፍስ ብላ እንድትቀርብለትና ሰው ከሷ አፍ እንዲሰማ ይፈልጋል። እና ደግሞ በጥጋብ አይነት አነጋገር ነው እኮ የሚናገረው። እኔ እኮ ግን ምን አይነት ልጅ ነህ አንተ አብርሃም የምትባለው ልጅ? የምሬን ነው እኮ እንዴት አንተ ይሄ ብልሃት ታጣለህ? እስቲ ሄርሜላን በምን ሙድ ነው እየተቀበልካት ያለከው? አሁን አንተ ሄርሜላ የምታሳያት ፈገግታ እንክብካቤ ምናምን ይሄ እኮ ለሩታ የሚገባ ነገር ነበረ። አንተ ግን ሩታ ጋር ማድረግ የሚገባህን ተግባር ማለት ነው ለሄርሜላ እየሰጠክ ነው። ሄርሜላ ጋር ያለውን ለሄርሜላ የሚገባው ለሩታ የሚገባው ብቻ ገለባብጠከዋል። እና የቱ ጋር አንተ ስማርት መሆን እንዳለብህ የምታቅሰው አይደለም። የሆነ የቤት ቀጋ የውጭ አልጋ የሚባል አይነት ሰው ነህ አንተ 100% ይሄ አባባል አንተን ይገልጽካል። የቤት ቀጋ የውጭ አልጋ። ምክንያቱም አንዳንድ ሰው ለራሱ ላይፍ ለቤቱ ምንም የሚያውቀው ጉዳይ የለም፣ ጥሩም ነገር አያደርግም። ደጅ ላይ ግን ለብዙዎች የሚሟሟት አፈር ከደም የሚበላ አይነት ሰው ይሆናል። እና ይሄ ደግሞ ዋጋ የለውም። መጀመሪያ ከራስ ይጀምራል፣ ከቤተሰብ ይጀምራል ማለት ነው። ቤተሰብህን እቅፍ ድግፍ ስታደርግ ለቤተሰቦችህ መልካም ስትሆን ነው ደጅም ላይ ላለው ማህበረሰብ መልካም የምትሆነው። አንተ ግን ምንድነው እያረክ ያለከው? ሚስትክን ትሪት እያረክ አልነበረም እስካሁን እስካለው ሰዓት ድረስ እስከምናውቀው። ደጅ ላይ ደግሞ አንዲት በድንገተኛ ሁኔታ የመጣች ሴትን ማለት ነው በጣም እንጃ ፈገግታ ከራሱ ይለያል። የዛሬ የተለቀቀው ቪዲዮ ላይ ቤተሰብ አይታችኋል? እንዴት ወደ ሰማይ ቀና ብሎ እንደው ከመንጋጋው ድረስ ነበረ ፈገግ ብሎ የነበረውና እኔ ብቻ ነገሩ የተገላቢጦሽ መሆኑ ገርሞኛል። ወደፊት የሩታ ዳይመንድነት ይገባካል። ገና አሁን ምንም አላየክም አብርሽ፣ እመነኝ ወደፊት በጣም ትጸጸታለህ። ባሳለፍከው ነገር በጣም ነው የምታዝነው። ማረግ ያለብህ ላለብህ ሰው ትተክ ማረግ ለሌለብህ ሰው ነው አፈር ድሜ እየበላክ ያለከው ወንድሜ። ነቃ
አትደወሉ፣ በዚህም ያንቃጭላል፣ በዛም ያቃጭላል። ብዙ ዩቲዩበሮች ስለናንተ ሐሳብ እየሰጡ ነው። ጆሮ ካለክ ስማ፣ ልብ ካለክ አስተውል ማለት ነው። እና ፈረንጁዬ እኔ ዛሬ በጣም ነው ደስ ያለኝ ባመጣው ሐሳብ ከሩታ ጋራ እንዲህ አይነት ቪዲዮ ስለሰሩ የምሬ ነው። በጣም ነው ደስ ያለኝ። በዛ ላይ ደግሞ ሐሳቡ የሚያስተምር ነገር ነው። በቃ ቢያንስ እስቲ ቢያንስ ትንሽም ቢሆን አንተ አስተዋይ ከሆንክ ይሄ ነገር ይገባካል። ለማንኛውም ግን ሩታችን እስከ መጨረሻው በቃ ፍክት ብላ ምንም ሳይመስላት ነገሮችን በጥሩ ሁኔታ ነው ተቀብላ ያለፈችው። ብራቮ ሩታ ማለት ነው። ጥንካሬሽ ይጋባል። የምሬን ነው። አንቺ ለብዙዎች ምሳሌ የምትሆኚ ጠንካራ ሴት ነሽና ወደፊት ደግሞ በጣም ጀግና እኔ እንጃ ሩታን ወደፊት ቤተሰብ ተነጨፋለች፣ እመኑኝ። ምክንያቱም እንዲህ አይነት ጠንካራ ሴቶች ብዙ አቀበት ቁልቁለትን ወጥተው ወርደው መጨረሻ ላይ ማንም የማይችላቸው ስትሮንግ ነው የሚሆኑት እና በሩታ እንተማመናለን። በዚህ ሰዓት 9 ወር ሙሉ በአዲስ እርግዝና ይሄን ያክል ነገር ቻሌንጆችን መወጣት ከቻለች ወደፊት ምንም ያቅታት ነገር የለም። ለማንኛውም አብርሃም እየተማረ ያለ ሲቀጥል ሩታ ደግሞ ስማርት ማይንድ ስለሆነች እየተወነጨፈች ትሄዳለች። ቀስ እያለ ይከተላታል እሱ ማለት ነው። እኔ እንደዛ ነው የሚታየኝ። ለማንኛውም ይመቻችሁ ማለት ነው። ሩትዬ ብትችሉ በሌላም ቻሌንጅ ይሄን ልጅ ብታመጡልን ደስ ይለኛል። ሩትዬ ብዙም አይዲያዎች ይኖራሉ ብዬ አስባለሁ። እስከምትወልጂ ሰዓት ማለት ነው ራስሽን እየጠበቅሽ ለአብርሃም የሚሰጡ ኤክሰርሳይሶች ብዙ አሉ ብዬ አስባለሁ። ይመቻችሁ። ወንድማችን ፈረንጁ ዛሬ በቃ ስማርት ሆነህብኛል። የምሬ ነው። ይመችህ። ይህንን አስተሳሰብህን እንደው እስከ መጨረሻው ፈጣሪ ያጽናልህ ነው የምለው። ቤተሰብ ደስ ብሎኛል በዚህ ቪዲዮ የምር ማለት ነው። ከንግግር የተረዳላችሁ ብዬ አስባለሁ። ለማንኛውም እስካሁን ከኔ ጋር ስለነበራችሁ ክብረት ይስጥልኝ። በሌላ ቪዲዮ እንገናኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ባይ ባይ።